ቀርቶ ሊቀበል እዚህ ያሸኘችኝ ስራ ቤት ነው ስራ ጓደኛ ግን ያገኘችኝ እንደ ሰለሞያ ስላለች እሺ እኔ ውስጥ አመሰራ 10,000 ብር በኢትዮጵያ 10,000 ብር በኢትዮጵያ 10,000 ብር ኦኬ ያንቺ አንቺ እኔ ወላሂ ነው የምላቸው አረቦች ቢበድሉን አረቦች ደሞዛችንን ቢቀሙን ምንም አይገርምም። ለምን የራሳችን ዜጋ በራሳችን ላይ እየተጫወተብን ስለሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። እንግዲህ ውድ ሀገሬ ልጆች በአዲስ ቪዲዮ መጥቻለሁ። መቼም የኛ የመዳም ቅመሞች በቃ ሰቀቀን ወይም ስቃይ መቼም አያበቃም። በጣም ያሳዝናል። ይቺ እህታችን እንግዲህ መግቢያ ላይ እንዳስገባሁላችሁ ቪዲዮውን እስከ መጨረሻው አዳምጡት። ቪዲዮውን አስገባላችኋለሁ፣ ሙሉውን አዳምጡት። ለሁላችንም ትምህርት ይሆነናል። የእውነት ነው የምላችሁ። እንዴት ነው በዚህ ልክ ሰው የሚበደለው? ወላሂ እኔ በጣም ነው ያሳዘነችኝ። የእውነት እናንተም ስትሰሙት ታዝናላችሁ። ይቺ ሚስኪን እህታችን እንግዲህ ኢትዮጵያ ሰው ቤት ነበር የምትሰራው። ኢትዮጵያ ሰው ቤት እየሰራች እያለች ምግብ ቤት ያላት ሴት ናት የምታሰራት። ያቺ ሴትዮ ዱባይ ምግብ ቤት ያላት ጓደኛ አላት። ከዛ ያቺ ዱባይ ያለችው ጓደኛዋ ሰራተኛ ስትፈልግ ለዛች ዱባይ ላለቻት ትሸጣታለች ማለት ነው። ኢትዮጵያ ያለችው የምታሰራት ዱባይ ላይ ላለችው ስትሸጣት እንግዲህ የሸጠቻት በስንት ነው? በጣም በሚገርም ሁኔታ 300 ድርሃም ነው በየወሩ የሚከፈላት ማለት ነው። ያንንም 300 ድርሃም ሲጀመር ጨርሳ አልከፈለቻትም። የ4 ወር ደሞዝ ቆርጣለች ማለት ነው። በኢትዮጵያ 10,000 ብር ብቻ ነው የምትሰራው። ስራዋ ምን እንደሆነ ደግሞ እንግዲህ ከራሷም አንደበት ትሰሙታላችሁ። እኔም ደግሞ ነግራችኋለሁኝ። ስራዋ ደግሞ ምግብ ነው። ምግብ እንግዲህ ኩሽና ቆሞ መዋል ማለት ነው። ሀተ ውሃ አይጠጡም። ብዙ ውሃ ከጠጡ ሽንት ቤት መሄድ ስለሚያበዙ ሽንት ቤት ራሱ የሚፈቀድላቸው በቀን 2 ጊዜ ብቻ ነው። በጣም ያሳዝናል። እንግዲህ ኩሽና ስንሰራ ኩሽናው ተቆልፎ ነው አለች የምንሰራው። ኩሽናው ተቆልፎ እንሰራለን። ለሽንት ብቻ ነው የሚከፈትልን። መውጣት የለም። ስልክ አያውቁም። እኔ እኮ በጣም በዚህ ዘመን ሰው ማለት እኔ እንዴት እንደሆነ አይገባኝም። በዚህ ዘመን ስልክ አጠቃቀም እንኳ አታውቅም። ለምን ስልክ የላትም። ዱባይ ላይ እንግዲህ 3 ዓመት ከ10 ወር ተቀምጣ ስልክ አጠቃቀም እንኳ አታውቅም። ለምን የላትም። የምትደውለው እንኳ ብር በጣም ብዙ ብር ነው የሚቆጥረው ወደ ኢትዮጵያ ሲደወል እያለች እያስፈራራቻቸው የምትደውለው ራሱ በ3 ወር በ4 ወር አንድ ቤተሰብ ጋር በቃ አንድ እየተደውላለች አለቀ። ከሰው ጋር እንዳይገናኙ በቃ ልክ እገታ በሉት። አግታ ኩሽና 3 ዓመት ከ10 ወር በቃ በ300 ድርሃም ካሰራች በኋላ ሲበቃት ማለት ነው። እንደው ልጅ ያለኝ ያለች እንግዲህ ኢትዮጵያ ይቺ ልጅቷ በምስሉ ላይ የምታዩት ልጅ ናትና ኢትዮጵያ ልጅ ያለኝ ለልጄ እንኳ የሆነ መጫወቻ እንኳ አልገዛሁም ማለች። ድንገት ተንስታ የላ በረራሽ ነው ወደ ኢትዮጵያ ምን በቃ ድንገት ሌሊት ወደ ኢትዮጵያ ላከችኝ ነው የምትለውና እጅግ በጣም ነው ያሳዘነችኝ። የእውነት ነው የምላችሁ በጣም ያሳዝናል። ኢትዮጵያ ያለችው አሁን ያቺ የላከቻት ስትጠየቅ እኛ በውስጥ እንጨርሰዋል ነበር እንዴ ለምንድን ነው ሚዲያ ላይ የወጣሽው ብላ ተቆጣች። የእውነት እንደውም ድምጿን አስገባላችኋለሁ የሷንም እና ሽንት እንኳ መጥቷቸው ሽንት ቤት እንዳይሄዱ ውሃ አይጠጡም። የሚጠጣ ውሃ ማለት ነው። በቂ ውሃ አይጠጡም። እንዲጠጡ አይፈቀድላቸውም። በቀን 2 ጊዜ ብቻ ነው ሽንት ቤት መሄድ የሚፈቀደው። እንግዲህ ይህ ስቃይ እየደረሰባቸው በማን ነው? በሀበሻ በራሳችን ዜጋ። እኔ እውነት በቃ እኔ እንጃ ቃላት ሁሉ ነው የሚያጥረኝ። በጣም ዘግናኝ። እኔ አብዛኛውን ወላሂ ላዚም ነው የምላችሁ አረቦች ቤት ስንሰራ በቃ በፈለግን ሰዓት ጠጥተን በፈለግን ሰዓት በልተን አንዳንድ መጥፎ አሉ እንጂ አብዛኛውን ግን ወላሂ ላዚም እኔ አረቦች ምን አለበት እንዲህ አረብ ቤት ልሙት አረብ ይግደለኝ ነው የሚያስብለው የሀበሻ አሰሪ። ቢስሚላ እንደዚህ ስታሰቃያቸው እንግዲህ ህግ ባለበት ሀገር ዱባይ ሆነው እንደዚህ ሲሰቃዩ ኖረው አሁን ሌሎችም አሉ 2 ልጆች እንደኔው እየተሰቃዩ አሁን እዛ ያሉ ልጆች 2 አሉ ብላ ስትናገር እዛ ምግብ ቤቱ እንግዲህ ሰው ሲላክ ሀቢባ ሰው ልካ እዛ ምግብ ቤት ሰው ሲላክ
ልክ ፓኪስታኒዎች መጣዕሙ አስገብታ ይሆናል አይደል? የፓኪስታኒዎች ምግብ ቤት እንደሆነ ሸጣ እንዲሄደች ምናምን አድርገው እንዲናገሩ እንትን ብላ አሁን ምግብ ቤት ሲሄዱ አልተገኘችም። ያቺ አሰሪዋ እንደዚህ በዳዩዋ ማለት ነው። ግን የቡና እንትኑ በቃ ስኒው ጀበናው ምናምን ተዘርግቷል በጣም በሚገርም ሁኔታ። ግን እንትን የሚለው ፓኪስታኒ ነው። ሀበሾች ሄደው እውነት ለመናገር በጣም ብዙ ሀበሾች በጣም መልካሞች የሚተባበሩ አሉ። ደግሞ እውነት ለመናገር እዛ ምግብ ቤቱ ድረስ ሄደው አይተው ግን ሴትዮዋ የለችም። በር ዘግታ ተቀምጣ ይሆን አላቅም። ብቻ ስልክም ተደጋግሞ ሲደወላት አትመልስም። ለምን? ጥፋቷን ስለምታውቅ ለምን ስለበደለች ማለት ነው። ሀቀኛ ብትሆን ትወጣ ነበር። ለማንኛውም በጣም ያሳዝናል። እስኪ የልጅቷን ቪዲዮ ላስገባላችሁ፣ ምን እንደተደረገች ምን ስቃይ እንደደረሰባት እንግዲህ በራሷ አንደበት ትናገራለች። አዳምጡት። በተረፈ ደግሞ ላይክ ሼር አድርጉ፣ ብዙ ሰው ጋር ደርሶ ብዙ ሰው እንዲማርበት፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ለምትሆኑ እህት ወንድሞቼ እጅግ በጣም አመሰግናለሁ ስለምታበረታቱ። ዱባይ 4 ዓመት ቆየሁኝ። 2 ወር ምናምን ይቀረኛል እንጂ 4 ወር ነው የቀረኝ። 4 ዓመት የቆየሁት። ስለዚህ 3 ዓመት ከ10 ወር ማለት ነው። 2 ወር ከነበረ የሚቀርሽ 3 ዓመት ከ10 ወር ቆይተሻል። እሺ እሺ። የሰራሽበት ሬስቶራንት ምንድን ነው ስሙ? ቴስት ኦፍ ኢትዮጵያ። ቴስት ኦፍ ኢትዮጵያ። ኦኬ። ቴስት ኦፍ ኢትዮጵያ ውስጥ 3 ዓመት ከ10 ወር ስትሰሪ ደሞዝሽ ስንት ነበረ? 3 ዓመት ሰራ 10 ሺህ ብር። በኢትዮጵያ 10 ሺህ ብር። በኢትዮጵያ 10 ሺህ ብር። ኦኬ። ያንቺ አንቺ ተስማምተሽ ከሀገር ቤት በኢትዮጵያ 10 ሺህ ብር ከፍልሻለሁ ብለው አምጥተው ነው የቀጠሩሽ? አይ ከዚህ ያው እዛ ከሄድኩኝ በኋላ ነው 10 ሺህ ብር እንድትሰጠኝ ያደረገችኝ የጠየቀችኝ። ኦኬ እሺ። ማለት እንትን ኮንትራክት ምናምን ነበረሽ? ህጋዊ ነበርሽ? ህጋዊ አለችኝ። እኔ ህጋዊ የሚሆን ምን የሚሆን አላውቅምና ህጋዊ ነው ብላ የወሰደችኝ። ስለዚህ ኮንትራክትሽን አላየሽውም። እዛ ላይ መንግስት አንቺ ስንት እንደሚከፈልሽ የኢማራት መንግስት አንቺ ስንት እንደሚከፈልሽ የሚያውቀው ስንት እንደሆነ አንቺ አታውቂም። ስንት እንደሚከፈልሽ እንደሚያውቅ መንግስት አታውቂም። ለምን? ኮንትራክትሽን አይተሽዋል? ኮንትራክት የ3 ዓመት ብላ ነው የወሰደችኝ። አዎ ኮንትራክትሽ ላይ ስንት ሰዓት እንደምትሰሪና ስንት እንደሚከፈልሽ ነው የተጻፈው። አይተሽዋል ኮንትራክትሽን? አላየሁትም። ኦኬ። ምንም የምታሳየኝ ነገር የለም። አላየሁትም። እሺ ብቻ እኔ የማውቀው እሺ። ደግሞ የሚገርማችሁ ማለት ነው ሌሊት 9 ሰዓት ከስራ ዘግታ ትወጣለች። ጧት ሱብሂ ፈጅር ላይ ሱብሂ ነው በቃ ምግብ ቤቱን የምትከፍተው ወደ ስራ የምትገባው ማለት ነው ይችልች። እኔ እንደዚህ እየሰራች 300 ድርሃም ያኔ ሙስተሂል ሆኖ የማያውቅ በጣም በሚገርም ሁኔታ ምን አይነት የዋህ ናት። እኔ በነገራችን ላይ በልጅቷ እንፈርድም። ለምን? ምንም የምታውቀው ነገር የላትም። ስልክ የላት፣ ሶሻል ሚዲያ እንኳን ታይ ስልክ የላት፣ ከሰው ጋር ትገናኝ። ልክ እንደ እገታ እኮ ነው። አግታ ልጄ ላሳድግ በቃ መስራት እፈልጋለሁ ስላለች ብቻ አግታ ነው እኮ የያዘቻት። በጣም ይገርማል። አሁን ራሱ 3 ዓመት ከ10 ወር ሰርታ ባትወጣ ኖሮ በቃ እድሜ ልኳን ራሱ እየቀጠቀጠች እያሰራች ታኖራት ነበረ። ግን ፈጣሪ ሲረዳት 3 ዓመት ከ10 ወር ሰርታ በራሷ ፍላጎት ሴትዮዋ አባራ አውጥታታለች፣ ወደ ኢትዮጵያ ልካታለች ማለት ነው። እና እጅግ በጣም ነው የሚያሳዝነው እህቶቼ። የእውነት ሼር እያረጋችሁ የዚች ልጅ እንባ ፍትህ እየጠየቀች ነው። እንግዲህ ፍትህ እንጠይቅላት፣ እኛም ፍትህ እንጠይቅላት። እንግዲህ በጣም በሚገርማችሁ ሁኔታ አሁንም ይህን የለበሰችውን ልብስ ራሱ ይህ ባለስልኩ ማለት ነው ላይቭ ላይ የገባችበት ስልክም የሰው ነው እና ባለስልኩ ልብስ ይሸጣል። እሱ ሰጥቷት እሱ እንዲሰጣት ጠይቃ ከሱ ወስዳ ነው የለበሰችው። እንግዲህ ልብስ እንኳ የላትም። ከአረብ ሀገር አስባችሁታል? ከአረብ ሀገር 3 ዓመት ከ10 ወር ሰርታ ገብታ የምትለብሰው ልብስ እንኳ የላትም። የታክሲ እንኳ እጇ ላይ ምንም ብር የላት። በቀልም እንዲሁ በቃ አላድል እንደነበረች ወስዳ ቁጭ ነው ያደረገቻትና እኔ ሀስቤላ ሆና መለኪን ነው ምለው። በስ እኔ እንጃ እንግዲህ በዳዩንም አላህ የስራዋን ይስጣት። እህታችንን ግን ሼር በማድረግ ብዙ ሰው ጋር ደርሶ ፍትህ እንጠይቅላት እላለሁ። በተረፈ ደግሞ እህቶቼ ባካችሁ ራሳችሁን አውጡ። እንደዚህ አይነት ነገር ሲያጋጥማችሁ ወደ ፖሊስ ሄዱ፣ ወደ ህዝብ በቃ እሪ በሉ፣ በፍትህ ጠይቁ። እንደዚህ እስከምትበሉ ድረስ ዝም ብላችሁ አትቆዩ።
እላለሁ። በተረፈ ደግሞ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። ሼር ላይክ በማድረግም እንዲሁ ቪዲዮ ብዙ ሰው ጋር እንዲደርስ አድርጉልኝ። በተረፈ እጅግ በጣም አመሰግናለሁ ወላሂ ለምታበረታቱኝ፣ ላይክ ለምታደርጉ፣ ሼር ለምታደርጉ ወላሂ ነው የምላችሁ። እኔ ጠቃሚ ቪዲዮ ነው ሼር የማደርጋችሁ ይዤላችሁ የምመጣው ይጠቅማችኋል። ሰብስክራይብ ብታደርጉ እኔንም ትጠቅሙኛላችሁ፣ እናንተም አትጎዱም። በተረፈ በያለንበት ሰላማችን ይብዛ።